እንግዲህ ዛሬ በጥናታችሁ መሰረት አንደኛ ነገሥት ምዕራፍ 10 ምዕራፍ 11 እና ምዕራፍ 12ን የምናይበት ጊዜ ነው። ከዘፍጥረት ጀምሮ እስካሁን ድረስ በእውነት በብዙ ይሄንን መጽሐፍ እያስተማረን ያለ ጌታ ስሙ የተባረከ ይሁን። ትንሽ ታሪኩን ካያያዝኩት በኋላ በቀጥታ ምንድነው የምናደርገው? እያንዳንዱን ምዕራፍ ሰብሰባ ምንድነው በውስጡ የያዘው ኮንቴንቱን ለማየት እንሞክራለን። ከዛ በኋላ ደግሞ ከእያንዳንዱ ምዕራፍ የምንማራቸውን ሀሳቦች ወደኛ ዘመን አምጥተን ከህይወታችን ጋር እናዛምዳለን፣ ከዘመናችን ጋር እናያለን። እንግዲህ ይሄ ታሪክ ሲጀምር አሁን ነገሥት ላይ ደርሰናል። ከዘፍጥረት መጽሐፍ ነው የጀመራችሁት። ከዘፍጥረት ጀምሮ እስከ ዘዳግም እነዚህ የመጀመሪያዎቹ 5ቱ መጽሐፍት ቶራ፣ ፔንተቱክ በተለያየ ስም ይጠራሉ። የሙሴ መጽሐፍት፣ የህግ መጽሐፍት ተብሎ ይጠራሉ። ያ በታሪክ በህግ መጽሐፍት ውስጥ የጀመረው ታሪክ በታሪክ መጽሐፍት ውስጥ ደግሞ እንዴት እንደቀጠለ በኢያሱ መጽሐፍ ላይ እናያለን። ሙሴ ከሞተ በኋላ ኢያሱ ሙሴን ተክቶ ይሄንን ህዝብ እየመራ የተስፋይቱን ምድር እንዴት እንዳወረሰ በተለይ በኢያሱ መጽሐፍ ላይ እናያለን። የኢያሱ መጽሐፍ ድል ማድረግና ምድሪቱን መከፋፈል ነው። ቲሙ እሱ ነው። አንድ የእግዚአብሔር ታማኝነት የተገለጠበት እንደውም ምዕራፍ 21 ቁጥር 45 ላይ እግዚአብሔር ለእስራኤል ቤት ከተናገረው ሁሉ ተፈጸመ እንጂ አንዳችም አልቀረም ይላል። የእግዚአብሔር ታማኝነት የተገለጠበት መጽሐፍ ነው። ምድሪቱን ወረሱ፣ ተቆጣጠሩ። የመሳፍንት መጽሐፍ ላይ ምን ሆነ? የቃል ኪዳኑን ህዝብ ውድቀት እናያለን። የቃል ኪዳኑ ህዝብ በኢያሱ መጽሐፍ የእግዚአብሔርን ታማኝነት ኤክስፒሪየንስ አደረጉ። አንድ በመሳፍንት መጽሐፍ ላይ መተን ስናይ ግን እንዴት የህዝቡን ውድቀት ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። በዛ ዘመን ግን የሩት ታሪክ መጽሐፍ ተፈጸመ። የእግዚአብሔር ማዳን የተገለጠበት። ከሩት መጽሐፍ ቀጥሎ የሳሙኤል መጽሐፍ ላይ 3 ዋና ገጸ ባህሪያት እንዳሉ አይታችኋል። የመጀመሪያው ከምዕራፍ 1 እስከ 8 ሳሙኤል ላይ ያተኩራል። ከምዕራፍ 9 እስከ 15 ደግሞ የመጀመሪያው የእስራኤል ንጉስ ሳኦል ላይ ያተኩራል። ከዛ ቀጥሎ እንግዲህ ከአንደኛ ሳሙኤል ምዕራፍ 16 ጀምሮ ሙሉን ሁለተኛ ሳሙኤልን ጨምሮ ዳዊት ላይ ያተኩራል። እግዚአብሔር ከዳዊት ጋር ያደረገው የንግስና ኪዳን በሳሙኤል መጽሐፍ ውስጥ በሚገባ ታይቷል። ያ ከሳሙኤል ቀጥሎ እንግዲህ ሳኦል አለ፣ ዳዊት አለ። ወደ ነገሥት መጽሐፍ ስንመጣ የነገሥት መጽሐፍ 3ኛው የእስራኤል ንጉስ ላይ ሰለሞን ላይ ያተኩራል። ማለት ሲጀምር ከምዕራፍ 1 እስከ 11 የ3ኛውን የእስራኤል ንጉስ ሰለሞንን በተመለከተ ይናገራል። ሰለሞን እንዴት ወደ ስልጣን እንደመጣ፣ ሰለሞን ያከናወናቸው ድርጊቶች ያንን ያወራል። ዛሬ የምናጠናው ይሄ ምዕራፍ 10፣ 11 እና 12 በጣም ወሳኝ ነው። በዚህ ታሪክ ሂደት ውስጥ በጣም ወሳኝ ምዕራፍ ላይ ደርሶ እናያለን። ምክንያቱም 3ኛው የእስራኤል ንጉስ ሶሎሞን ከሰለሞን በኋላ ይህ የእስራኤል መንግስት እንዴት ለሁለት እንደተከፈለ ከዛ በኋላ የሆነውን ግራጁዋል ዲክላይን ከዛ በኋላ የሆነውን ምርኮ በዚህ መጽሐፍ ታሪክ ውስጥ ነው የምናገኘው። እንግዲህ ምዕራፍ 10 ላይ እንሂድና ያው 3ቱ ምዕራፎች ላይ ብቻ ፎከስ አድርገን ስለምንነጋገር እንዲሁ ለማያያዝ ያክል ወደኋላ እጄ የተነሳሁት እንጂ የእኛ ትኩረት ከምዕራፍ 10 ነው የሚጀምረው። አንደኛ ነገሥት ምዕራፍ 10 ስታነቡ ኢቭን እጃችሁ ላይ ባለው በአዲሱ መደበኛ ትርጉም 2 ቦታ ይከፍሏል። የመጀመሪያው ክፍል ንግስት ሳባ ንጉስ ሰለሞንን በመጎብኘት ላይ ሄዳ በጥያቄዎች በመፈተን በመጨረሻ ላይ የሰጠችውን ምስክርነት ይነግረናል። እስከ ቁጥር 13 ድረስ እሱ ላይ ያተኩራል። ከቁጥር 1 እስከ 13 ማለት ነው። ደን ከቁጥር 14 ጀምሮ እስከ መጨረሻው የሰለሞን ብልጽግና የተገለጠበት ነውና የሰለሞን ክብር በዝርዝር የቀረበበት ክፍል ነው ይሄ ሁለተኛው ክፍል። እስቲ ከመጀመሪያውን ጀምርና ታሪኩን ስኪም አድርገን ከዚያ በኋላ በዚህ መጽሐፍ ውስጥ የተገለጠውን እውነት እንመለከታለን። ከምዕራፍ 10 ከ1 እስከ 3 ከቁጥር 1 እስከ 3 ንግስት ሳባ በልቧ ያለውን ጥያቄ ይዛ ወደ ንጉሱ ሰለሞን ስትሄድ እንመለከታለን። ሰለሞንን ለመፈተን ሄደችው እና ብዙ ጥያቄ ያቀረበችለት ንጉስ ሰለሞን ደግሞ የጠየቀችውን ሁሉ መለሰላት። እነዚህ ቁጥሮች የመጀመሪያዎቹ 3 ቁጥሮች ማለት ነው ንግስት ሳባ የሰለሞንን ጥበብ መርምራ እንዳረጋገጠች ነው ይነገራል። መረመረች። በእርግጥም ያንን የሰማችውን በአገሯ ሆና የሰማችውን ነገር አረጋገጠች ማለት ነው። ከቁጥር 4 ጀምሮ እስከ ቁጥር 9 ድረስ ደግሞ ስናነብ ንግስት ሳባ በሰለሞን ጥበብ በአጠቃላይ ባየቻቸው ነገሮች እንዴት እንደተደነቀች እንዴት እንደተገረመች በቃ በአገሯ ሆና ከሰማችው በላይ እንደሆነባትና በቃ ለማመን ተቸግሬ ነበር። እንደውም ኮንፌስ ታደርጋለች እዚህ ጋር እና እዛ ሆኜ ስሰማ ለማመን ተቸግሬ ነበር አለ። መታ ስታይ ግን ከሰማሁት ሁሉ በላይ ነው። ከሰማሁት ሁሉ በላይ በጣም ተደንቃ የሚገርመው እግዚአብሔርን አመሰገነች። እንዲህ ይላል ቁጥር 9 ላይ በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠ እግዚአብሔር አምላክ
የተመሰገነ ይሁን። እግዚአብሔር በዘላለም ፍቅሩም እስራኤልን ከመውደዱ የተነሳ ፍትህና ጽድቅ እንዲሰፍን አንተን ንጉሥ አድርጎ አስነሳ። ሃሌሉያ! በጣም የሚገርም። ይቺ የአሕዛብ ንግሥት መጣች፣ ኦብዘርቭ አድርገች፣ ፈተነችው። ካመነች ወይም አሜን ከጠበቀችው በላይ ሆኖ አገኘች። እንደን ምንድን ያደረገችው? መደነቅ ብቻ አይደለም፣ የእስራኤልን አምላክ እግዚአብሔርን አመሰገነ ይችላል። ይሄን ልብ በሉ። ለእግዚአብሔር ክብር ሰጠ ይችላል። ከቁጥር 10 እስከ 13 ከዛ በኋላ ቅድምም ሲነበብ እንደሰማ ነው ስጦታ የመለዋወጥ ጊዜን ያደረጉት። ንግሥት ሳባ ለንጉሥ ሰለሞን ስጦታ ትሰጣለች። ንጉሥ ሰለሞንም ስጦታ ብቻ አይደለም ኢቨን የጠየቀችውን ሁሉ እንደሰጣት እናያለን። ከዛ በኋላ እንግዲህ ንግሥት ሳባ ከአጃቢዎቿ ጋር ወደ አገሯ እንዴት እንደተመለሰች ይሄንን እንመለከታለን። ከቁጥር 1 እስከ 13 ማለት ነው። እዚህ ውስጥ ትንሽ ነካ ነገር አድርጌ ለማለፍ እስኪም ሳረግ ንግሥት ሳባ እንግዲህ ተመልከቱ፣ በጣም ታላቅ የፖለቲካ መሪ ናት። አሕዛብ ንግሥት ናት። እጅግ ባለጠጋ ናት። ታላቅ መሪ ነበረች። የሰለሞንን ዝና ሰምታ ነው የመጣችው። ብዙዎች እንደሚስማሙት ይቺ የመጣችው ከሳውዘርን አረቢያ ምናልባት የዛሬዋ የመን አካባቢ እንደሆነ ይነገራል። አብዛኞቹ ምሁራን ከደቡብ አረቢያ ወይም ከየመን እንደመጣች ቢናገሩ፣ አንዳንዶች ይሄ ምናልባትም የአፍሪካን ቀንድ ጭምር እንደሚያካትት ይሄ ማለት ላይ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሱማሌ እነዚህን ሁሉ ሊያካትት እንደሚችል ያነሳሉ። በእርግጥ ሁላችሁም እንደምናውቀው በመጽሐፍ ቅዱስ ውስጥ አብዛኛውን ጊዜ ኢትዮጵያ የምትጠራው ኩሽ በሚለው እንደሆነ እናውቃለን። ኩሽ ደግሞ ከዛሬዋ ኢትዮጵያ ስፋት ያለፈን ቦታ እንደሚሸፍን ይህንንም እናውቃለን። ለምሳሌ ሱዳን፣ ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ጅቡቲ፣ ሶማሌ እነዚህ ሁሉ አንድ ላይ ኩሽ ተብለው ሊጠሩ እንደሚችሉ ይህን እናውቃለን። እንግዲህ ከዚህ ከሳውዘርን አረቢያ አካባቢ እንደመጣች ብዙዎቹ ይናገራሉ። ግን ይሄ ደግሞ ምናልባት የሆርን ኦፍ አፍሪካን ጭምር እንደሚያካትት ይህንንም ሰጀስት የሚያደርጉ አሉ። ትንሽ ደግሞ ወደኛ ሀገር ስናመጣው በትውፊት ንግሥት ሳባ ኢትዮጵያዊ እንደሆነች ጭምር የሚናገሩ አሉ። አንዳንዶች ማክዳ ተብላ እንደምትጠራ ይናገራሉ። ይሄ እንግዲህ በክብረ ነገሥት መሰረት ነው። እንደውም ንጉሥ ሰለሞንን ጎብኝታ ስትመለክ ምኒልክ ፈርስትን እንዳረገዘች እና ስትመጣ እንደወለደች እሱ ደግሞ ለሶሎሞኒክ ዳይናስቲ ኦፍ ኢትዮጵያ ጅማሬ ምክንያት እንደሆነ ጭምር ይነገራል። በእኛ ሀገር ባለው ኮንቴክስት ማለት በዚህ ጉዳይ ላይ መጽሐፉ የሚለውን ያክል ብቻ ብሎ ማለፍ በጣም አስፈላጊ ነው። መጽሐፉ የሚለውን ያክል ብቻ ተናግሮ ማለፍ አስፈላጊ ነው። የዚህ መጽሐፍ ትኩረት ግን የእሷን ባክግራውንድ የእሷን ማንነት ያንን ማሳየት አይደለም። ታሪኩ ለመግለጽ አሜን እቺ ሴት የምትወክለው የአሕዛብን ሁሉ ሪፕሬዘንት አደርጋለች። አሕዛብን ሁሉ ትወክላለች። የሰለሞን ጥበብ ከዛ አካባቢ አልፎ በአሕዛብ ዘንድም ተሰማ። በጣም ዝናው በዓለም ሁሉ ናኘ። ኢቭን እሷ እነዚህን አሕዛብ ሪፕሬዘንት አደርጋለች። መታ ፈተነችው፣ ተገረመች፣ ተደነቀች። ለእስራኤል አምላክ ለእግዚአብሔር ክብር ሰጠች። አየች፣ እግዚአብሔርን አመሰገነች። ለእግዚአብሔር እውቅና ሰጠች። ጥበብ ለሰጠው ለእግዚአብሔር እውቅና ሰጠችና ንግሥት ሳባ የአሕዛብን የጥበብ ፍላጎት ልትወክል እንደምችል ብዙዎች ይስማማሉና የሰለሞንን ዝና ሰማች። ጾታዎች ይዛ በጥያቄዎች ልትፈትነው መጣች። ከሰማች በኋላ ላይ ከሰማችሁ በላይ ሆኖ አገኘችው። የእስራኤልን አምላክ እግዚአብሔርን አመሰገነኝ። ስለዚህ we shouldn't debate over her identity ማለት ነው። ትኩረቱ እሱ ስላልሆነ ማለት ትኩረቱ ቅድም ለማለት እንደሞከርኩት የምትወክለው የአሕዛብን ጥበብ የመፈለግ ሂደት፣ የአሕዛብን ለእስራኤል አምላክ እውቅና መስጠት፣ ያንን ማሳየት ነው የተፈለገው በዚህ ታሪክ ውስጥና ታሪኩን ወይም ተራኪውን መከተል በጣም አስፈላጊ ነውና የእስራኤል አምላክ ከእስራኤል ውጭ ባሉ ሁሉ ሊደነቅ ሊከበር ሊመለክ የተገባው አምላክ እንደሆነ በዚህ ታሪክ ውስጥ እንመለከታለን እና እርሱ በእስራኤል ድንበር የማይገደብ እንደሆነ፣ በእስራኤላውያን ብቻ የማይገደብ እንደሆነ፣ የአሕዛብ ሁሉ አምላክ እንደሆነ ቴስቲፋይ የሚያደርግ አስገራሚ ታሪክ ነው የንግሥት ሳባ ታሪክ እዚህ ውስጥ የምንመለከተው ማለት ነው። ቀጥሎ ያለው ክፍል እንግዲህ ከ1 እስከ 13 ከቁጥር 1 እስከ 13 ንግሥት ሳባ ላይ እንዲህ ያተኩራል። ከቁጥር 14 ጀምሮ ትኩረቱ የሰለሞን ብልጽግናና ክብር ላይ ነው ያተኮረዋል እና ከቁጥር 14 እስከ 22 ብታነቡ የሰለሞን እጅግ አስገራሚ የሆነ ብልጽግና በዝርዝር ያቀርባል። ይሄንን አሁን ቅድም ስለተነበበ ጊዜ አልወስድም እዚህ ላይ። ከዛ ይቀጥልና ከቁጥር 23 እስከ 25 የሰለሞንን ዓለም አቀፍ ዝና
የንግድ ትስስሩን ያሳያል። ለምሳሌ ቁጥር 23 እና 24 ላንብብ። እንዲህ ይላል፣ በሀብትና በጥበብ ከምድር ነገስታት ሁሉ ይበልጥ ነበረ። ዓለሙ ሁሉ እግዚአብሔር በሰለሞን ልብ ያኖረውን ጥበብ ለመስማት ወደ እርሱ መምጣት ይፈልግ ነበር ይላል። አይገርማችሁም? የሚደንቅ ነው ይሄና ስጦታም ያመጡለት ነበረ ይላል። የሰለሞንን ዓለም አቀፍ ዝና እንደን የንግድ ትስስሩን በዚህ ውስጥ ከቁጥር 23 እስከ 25 ያላችሁ የመጨረሻዎቹ ከ26 እስከ 29 ሰለሞን ስለ ሰረገሎቹ፣ ስለ ፈረሶቹ እነሱ እንዴት እንደሰበሰበ እና አሁንም ከሌሎች መንግስታት ጋር የነበረውን የንግድ ስምምነት ይሄንን ያሳያል። ኦቨርኦል ምዕራፍ 10 ትኩረቱ እንደዚህ ነው። ከ1 እስከ 13 ንግስት ሳባ ላይ ያተኩራል። ደን ከቁጥር 14 ጀምሮ እስከ 29 ደግሞ ትኩረቱ የሰለሞን ብልጥግና፣ የሰለሞን ጥበብ፣ የሰለሞን ስኬት እንደ ሰለሞን ሌሎች በዙ ያሉት ሁሉ ስለሱ ምን እንዳሉ ያሳያል ማለት ነው። እዚህ ላይ የግንዛቤ አንዳንድ ነጥቦች እንመልከት ወገኖች። ወይ ከዚህ ምዕራፍ በጣም ብዙ የተማርኳቸው ለልቤ የቀሩልኝ ቻሌንጅ ያደረጉኝ ሀሳቦች አሉ። እነዚህን አብረን ብናይ ደስ ይለኛል። የመጀመሪያው ጥበብ፣ ማስተዋል፣ እውቀት የሚሰጥ እግዚአብሔር ነው። እግዚአብሔር ስሙ ይባረክ። ጥበብ፣ ማስተዋል፣ እውቀት የሚገኘው ከእግዚአብሔር ዘንድ ነው። ይህች የአሕዛብ ሴትም የመሰከረችው ያንን ነው። እግዚአብሔር ጥበብን የሚሰጥ፣ እግዚአብሔር ማስተዋልን የሚሰጥ፣ እግዚአብሔር እውቀትን የሚሰጥ አምላክ ነው። አንዱ እዚህ ታሪክ ውስጥ የምናየው እሱ ነው። የሰለሞን ጥበብ ምንጩ እግዚአብሔር ራሱ ነው። ሰለሞን በራሱ ጥረት ያመጣው አይደለም፣ በራሱ ድካም ያመጣው አይደለም፣ በትምህርት ያገኘው አይደለም። ይሄ ጥበብ የተሰጠው ከእግዚአብሔር ዘንድ ነው። የጥበብ ሁሉ አባት፣ የጥበብ ሁሉ አምላክ እግዚአብሔር ነው የሰጠውና ይሄን ልብ በሉልኝ። ሌላው ከእግዚአብሔር የሆነ ስጦታ፣ ከእግዚአብሔር የሆነ ጥበብ ህዝቦቹን ሁሉ ይስባል፣ ሌሎችን አትራክት ያደርጋል፣ ሌሎችን ይሰበስባል። ከእግዚአብሔር የሚመጣ ጊፍት፣ ከእግዚአብሔር የሚሰጥ ስጦታ፣ ከእግዚአብሔር የሆነ ጥበብ፣ ከእግዚአብሔር የሆነ ስጦታ ብዙዎችን አሕዛቦችን ሁሉ የሚሰበስብ አትራክት የሚያደርግ እንደሆነ ይሄ ያሳያል። ንግስት ሳባ ቅድም እንዳልኩት አሕዛብን ሁሉ ሪፕሬዘንት አድርጋለች እና ከእግዚአብሔር የተሰጠን የትኛውም ስጦታ ሰዎችን በእኛ በኩል ወደ ራሱ ወደ እግዚአብሔር ያመጣል፣ ወደ እግዚአብሔር አትራክት ያደርጋል፣ ወደ እግዚአብሔር ይሰባል። እግዚአብሔር ስም በእኛ በኩል ሜቢ ድስ ጋይ ንጉሥ ሰለሞን ምክንያት ሊሆን ይችላል። መታ የመሰከረችው ስለማን ነው? ስለ እስራኤል አምላክ ነው። ከእግዚአብሔር የመጣ ስጦታ፣ ትክክለኛ ስጦታ ምን ያደርጋል? እግዚአብሔርን ያሳያል፣ እግዚአብሔርን ይገልጣል፣ እግዚአብሔርን ከፍ ያደርጋል። እኛን አይደለም፣ እግዚአብሔርን ራሱን ያሳያል። የእግዚአብሔር ስም የተባረከ ይሁን እና ልጨምርላችሁ አሁንም እዚህ ላይ እና የእግዚአብሔር ስጦታ ወገኖች፣ ይሄ በጣም ኢምፖርታንት ነው። ልብ በሉ። የእግዚአብሔር ስጦታ ዓላማው ሚሽናል ነው። ዓላማው ኢቫንጀሊስቲክ ነው። የእግዚአብሔር ስጦታ ዓላማው ሚሽናል እንደሆነ እዚህ ውስጥ እንመለከታለን። ሰለሞንን በጥበብ፣ በእውቀት፣ በማስተዋል፣ በብልጥግና እግዚአብሔር ባረከው። የዓለም ሕዝብ ሁሉ ስለሱ ይነጋገር፣ ወደ እሱ ለመምጣት እሱን ቪዚት ለማድረግ ያስቡ ነበር እና ንግስት ሳባ አንዷ እንደ አንድ ምሳሌ እዚህ ታሪክ ውስጥ ገብታለች እና ምን ይላል? ዘፍጥረት ምዕራፍ 12 ቁጥር 3 ላይ ገና አስቀድሞ ማለት ነው እግዚአብሔር ሰለሞንን አብርሃምን ሲጠራ አንዱ ያለው ነገር በምድር የሚኖሩ ህዝቦች በአንተ አማካኝነት ይባረካሉ። የጥሪው ዓላማ በምድር የሚኖሩ ህዝቦች ሁሉ በአንተ ይባረካሉ። በእርሱ በምድር የሚኖሩ ህዝቦች ሁሉ ይባረኩ ዘንድ ነው እግዚአብሔር እሱን የመረጠው፣ እግዚአብሔር እሱን ያዳነው፣ እግዚአብሔር እሱን ወደ ራሱ ያስጠጋው። በአንተ የምድር ህዝቦች ሁሉ ይባረካሉ ይላል። ይሄን ልብ በሉ። የእግዚአብሔር በረከት ሚሽናል። በየትኛውም አቅጣጫ እግዚአብሔር ቢባርከን፣ በየትኛውም አቅጣጫ እግዚአብሔር የተለያየ ነገር ቢሰጠን ሚሽናል ነው። ይሄን ልብ በሉ። እግዚአብሔር ይባርካል። ሲባርክ ዓላማው ሚሽናል ነው። ይሄንን ልብ እንድትሉ እፈልጋለሁ ከዚህ ክፍልና እውነተኛ የሆነና ከእግዚአብሔር የሆነ ጥበብ ባለበት ፍትህና ጽድቅ እንደሚሰፍን ደግሞ ቁጥር 9 ያሳየናል። ምንድን ነው ያለችው? ምስክርነት ስትሰጥ አንዱ ያለችው ነገር ቁጥር 9 ላይ ስታነቡ በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠ እግዚአብሔር አምላክ የተመሰገነ ይሁን። ይቀጥልና እግዚአብሔር በዘላለም ፍቅሩም እስራኤልን ከመውደዱ የተነሳ ፍትህና ጽድቅ እንዲሰፍን አንተን ንጉሥ አድርጎ አስቀመጠ፣ አስነሳ ይላል። ልብ በሉ። በመደበኛ ትርጉም ነው እኔ የማነበውና ምን ይላል? እግዚአብሔር አምላክ የተመሰገነ ይሁን ካለች በኋላ እግዚአብሔር በዘላለም ፍቅሩም እስራኤልን ከመውደዱ የተነሳ ፍትህና ጽድቅ እንዲሰፍን አንተን ንጉሥ አድርጎ አስነሳ ይላል። ምን እያልኩ ነው ያለሁት? ሚሽናል ነው ካልኩ በኋላ
እውነተኛ የሆነና ከእግዚአብሔር የሆነ ጥበብ ባለበት ፍትህና ጽድቅ ይሰፍናል የሚለውን ይሄ ያሳያል። እንግዲህ ክብር፣ ዝና፣ ስኬት ሲኖር ደግሞ ልክ እንዲህ አሁን የምናየው በነገራችን ምዕራፍ 10 ማለት ነው የሰለሞን ስኬት ክላይማክሱ ነው። በቃ የሰለሞን ብልጽግና፣ የሰለሞን ጥበብ፣ የሰለሞን ታላቅነት የተገለጠበት ክላይማክሱን ነው የምናየው። ምዕራፍ 10 ጫፍ ላይ ደርሶ ነው የምንመለከተው። ዝርዝሩ የቀረበበት መንገድ በጣም አስደናቂ ነውና ምንድን ነው ክብር፣ ዝና፣ ስኬት ሲኖር ሊጥለን ከፊት ለፊት የሚጠብቀን አደጋ ያንን ሊሸፍን ይችላል። ያንን እንዳናይ ሊያደርግ ይችላል። ይህንን የምልበት ምክንያት ቀጥሎ ባለው ምዕራፍ ከዚህ ከፍታ የተፈጠፈጠበትን መንገድ ስታዩ ቁጭ ብዬ አሰብኩ። አንዳንድ ጊዜ ክብር፣ ዝና፣ ስኬት ኔምት እናንተ መጥቀስ ትችላላችሁ እና ከፊት ያለውን ከፊታችን የሚጠብቀንን ከፊት ያለውን ምናልባት ዝቅታ፣ ውድቀት ከበር ሊያደርግ ይችላል ነው እያልኩ ሊሸፍን ሊከልል ይችላል። ከዝቅታ በላይ ከፍታ ከፊታችን ያለውን ወጥመድ ከፊታችን ያለውን ጉድጓድ እንዳናይ ሊሸፍነን ይችላል፣ ሊጋርደን ይችላል። ይሄንን በተለይ ምዕራፍ 10ን ከምዕራፍ 11 ጋር ታሪኩን አያይዤ ሳይ ይሄንን ማለት እንችላለን። መቼም ምዕራፉ ለኛ ለማስታወስ ለመጥቀስ እንዲመቸን ስለተጠቀሰ ማለት ነውና ምዕራፍ 10 የሚያልቀው በድል ነው። ምዕራፍ 10 የሚያልቀው በስኬት ነው። የተትረፈረፈ በረከት እንደሆነ ነው የምናየው። ምዕራፍ 11 የሚጀምረው በውድቀት ነው። ይህ በራሱ ወገኖቹ አስተማሪ ነው። የስኬት ጫፍ ላይ ስንደርስ፣ የስኬት አናቱ ላይ ስንደርስ፣ ክላይማክሱ ላይ ስንደርስ መንፈሳዊ ውድቀት ሊያጋጥም እንደሚችል ምልክት የሚሰጥ የሚጠቁም ነው። ይሄን እኮ ቀደምን በጠቀስኩት በጣም እንደው በፍጥነት ባየሁት ታሪክ ላይ የእስራኤልን ሕዝብ ስትመለከቱ መጀመሪያ ያጉረመርሙ የነበሩት እግዚአብሔር ላይ ያጉረመርሙ የነበሩት ለምን የተስፋው ቃል አልተፈጸመም ብሎ ወደ ግብፅ መመለስ ያስባሉ፣ ወደ ኋላ መመለስ ያስባሉ። የግብፅን ሽንኩርትና ዱባ ይመኛል። ቬሪ ኢንትረስቲንግ። ለምን? የተስፋው ቃል ስለዘገየ፣ ከነዓንን ስላልወረሱ። ግን ምን ሆነ? በኢያሱ መጽሐፍ ድል አደረጉ፣ የተስፋይቱ ምድር ወረሱ፣ የእግዚአብሔርን ታማኝነት አዩ፣ የተስፋ ቃሉ ተፈጸመ። ቀጥሎ ያለው ታሪክ የመሳፍንት ታሪክ ምን ይለናል? የመሳፍንት ታሪክ የሚነግረን ያ የእግዚአብሔርን ታማኝነት የተስፋ ቃሎች የተፈጸመለት ህዝብ እንደገና ተመልሶ ህዝቡ ራሱ ከነዓናዊ ሆነ። አያችሁ፣ አለመሆኑ ብቻ ሳይሆን ከሆነ በኋላ የሆነውን ነገር ስትመለከቱ አንዳንድ ጊዜ እዚህ የሰለሞን ታሪክ ውስጥ የምንመለከተው ነገር ተመሳሳይ ነው። ምንድነው ያልኩ? የከፍታ ጫፍ ላይ ስንደርስ ላይ ስንሄድ we have to be careful። ምን ሊያደርግ ከፊት ያለውን አደጋ ሊሸፍን ሊጋርድ እንዳናስተውል ሊያደርግ ይችላል ነው። አንድ ልጨምርና ወደ ምዕራፍ 11 እንሂድ። የእግዚአብሔር በረከት ከእርሱ ዘንድ የተቀበልናቸው የትኞቹም ነገሮች ክብርን ለእግዚአብሔር የሚያመጡ ይሁኑ። እግዚአብሔር ይመስገን። ምስጋናን ለእግዚአብሔር የሚያመጡ ይሁኑ። ሰዎችን ወደ እግዚአብሔር የሚያመጡ ይሁኑ። this is very important አሁንም ማለት ነው። ከዚች ከንግስት ሳባ ታሪክ እንደምንመለከተው እሷ ብቻ አይደለችም። ኦል ኦቨር ቴስቲሞኒው እንደሱ ነበርና ምን እያልኩ ነው ያለሁት? እግዚአብሔር የሰጠን ነገር ከእግዚአብሔር ዘንድ የተቀበልነው ነገር ክብርን ለእግዚአብሔር ያምጣ፣ ክብርን ለራሱ ለእግዚአብሔር ያምጣ። ዛሬ በብዙ መንገድ we are the center። ትንሽ ነገር ሲከናወንልን ብዙ ሰዎች እኛን መከተል ሲጀምሩ ወገኖች ወይ አይኖቻችንን ላይክ ህዝቡን ወደ ጌታ ከመምራት ይልቅ ህዝቡን ወደ ጌታ ከማሳየት ይልቅ ላይክ በእኛ ዙሪያ ያለውን ሙቀት፣ በእኛ ዙሪያ ያለውን ጭብጨባ፣ በእኛ ዙሪያ ያለውን አድናቆት እሱን we enjoy it፣ እሱን we entertain it፣ እሱን we like it። ይሄ ያስጠነቅቀናል እና ይሄ ያንን ያስተምረናል እና ብዙዎችን ወደ እግዚአብሔር እንዲያመጡ የተሰጡንን ነገሮች እኛኑ ይዘውን እንዳይሄዱ እግዚአብሔር ይጠብቃል። መጠንቀቅም ደግሞ ያስፈልገናል። እኛኑ ይዘውን እንዳይሄዱ በእኛ በኩል ወደ እሱ ብዙዎች እንዲመጡ እግዚአብሔር በእኛ ላይ ያፈሰሰው ለእኛ የሰጠን በረከት ማለት ነው። እሺ ምዕራፍ 10 እንደዚህ ምዕራፍ 11 ጋር እንሄድ፣ ፈጠን ፈጠን እያልን እንሄዳለን እና ይሄ ምዕራፍ 11 እጅግ በጣም የሚያሳዝን ታሪክ የሚገኝበት ምዕራፍ፣ እጅግ በጣም የሚያሳዝን እጅግ ባለጠጋ ጥበበኛ የሆነው ሰለሞን በእግዚአብሔር የተመረጠ ንጉስ ማለት ሪፕሬዘንታቲቭ የእግዚአብሔር ወኪል ሆኖ ይሄን ህዝብ ሲመራ ሲያስተዳድር የነበረው ሰለሞን ከምድር ዙሪያ ብዙዎች ተሰብስበው ጥበቡን ማስተዋሉን ለማየት የሚመጡለት ብዙ ስጦታ የሚጎርፍለት ይሄ ሰለሞን የሰለሞን ውድቀት የቀረበበት ታሪክ ነው። ያንን በዚህ ምዕራፍ 11 ውስጥ እናያለን።
በምዕራፍ 10 የነበረው የስኬት ጫፍ ቀጥሎ ባለው ታሪክ ሰለሞን ተፈጠፈጠ። ቀጥሎ ባለው ታሪክ እጅግ እጅግ በጣም የሚያሳዝን ታሪክ ምዕራፍ 11 ላይ እንመለከታለን። ይህንም እስቲ ትንሽ እስኪ የምናደርገው ለምንድን ነው ሲነበብ ያልነበሩ ሰዎችም ካሉ ምናልባትም ለማንበብ ጊዜ ያላገኙ ሰዎች ካሉ በምዕራፍ ውስጥ ምንድን ነው ያለው የሚለውን እንዲያዩ ስለሚያግዝ ትንሽ ምዕራፉን ራሱኑ ነካ ነካ አድርጎ ማረፉ ያግዘናል። ለዛ በጣም ያግዘናል። ለዚህ ነው እና ከቁጥር 1 እስከ 3 አሁን ምዕራፍ 11 ማለት ነው። ንጉሥ ሰለሞን የእግዚአብሔርን ሕግ ተላልፎ ከብዙ የባዕድ ሀገር ሴቶች ጋር ፍቅሩ ጠና ይላል። ከቁጥር 1 እስከ 3 እሱን ነው የሚያሳየው። ሰለሞን ከነዚሁ ጋር ፍቅሩ ጠና ይላል። ልብ በሉ ከ1 እስከ 3 ማለት ነው። 700 ሚስቶች እና 300 ቁባቶች እንደነበሩት ተጽፏል። 700 ሲደመር 300 እኩል ይሆናል 1000 ማለት ነው። ይሄ ብር አይደለም ወይም የሚገርም ነው። በእግዚአብሔር ሕግ የተጻፈውን በቀጥታ ሲጥስ ዘዳግም 7 ከ3 እስከ 4 ላይ ስታነቡ እንደዚህ ይላል። ምን ይላል? ከእነርሱ ጋር ጋብቻ አታድርግ፣ ሴት ልጆችን ለወንድ ልጆቻቸው አትስጥ፣ ወይም ለወንድ ልጆች ሴት ልጆቻቸውን አታምጣ። ምክንያቱም እኔን ከመከተል ልጆችን መልሰው ሌሎችን አማልክት እንዲያመልኩ ስለሚያደርጉና ከዚህም የተነሳ የእግዚአብሔር ቁጣ በላይ ነዶ ፈጥኖ ስለሚያጠፋ ነው ይላል። ዶንት ዱ ኢት፣ አታርግ። በቀጥታ ይሄንን የተጻፈውን ሕግ ጥሶ ሰለሞን ምን ሆነ? ከብዙ የባዕድ አገር ሴቶች ጋር ፍቅሩ ጠና ይላል። አንድ ሲያመጣ የሆነ ጊዜ፣ ሁለተኛ ሲያመጣ፣ ሶስተኛ ሲያመጣ ቁጥሩ እዚህ ጋር ተገልጧል። ከ1 እስከ 3 እሱን ያሳየናል። ከ4 እስከ 8 ንጉሥ ሰለሞን ልቡ ሸፈተ ይላል። ሚስቶቹ ልቡን ወደ አማልክት መለሱ። ሚስቶቹ ይዘውት የመጡትን አማልክት አመለከ። የሲዶናውያንን ሴት አምላክ አስትሮትን ይላል። የአሞናውያንን አምላክ ሚልኮምን ተከተለ ይላል። አስጸያፊ ለሆኑ ለሞዓብ አምላክ ለካሞሽና ለአሞናውያን አምላክ ለሞሎክ ማምለኪያ ስፍራ ሰራ ይላል። ቁጥር 6 እናንብብ። 11:6 ላይ እንደዚህ ይላል። ስለዚህ ሰለሞን በእግዚአብሔር ፊት ክፉ ድርጊት ፈጸመ፣ እንደ አባቱ እንደ ዳዊትም እግዚአብሔርን እስከ መጨረሻው አልተከተለም። ዋት ትራጀዲ! ምን አይነት ትራጀዲ ነው እዚህ ውስጥ የምናነበው? ምን አይነት አሳዛኝ ታሪክ ነው የምናነበው? ንጉሥ ሰለሞን ያ ጥበበኛ፣ ያ የተመሰከረለት፣ ያ ባለጠጋ፣ ያ አዋቂ፣ ብዙ ቅኔ የተቀኘ፣ ብዙ ምሳሌዎችን የተናገረ ያ ሰለሞን ንጉሥ፣ የእግዚአብሔር ሪፕሬዘንታቲቭ፣ ልቡ ከእግዚአብሔር ሸፈተ። ከሚስቶቹ ጋር የመጡትን አማልክት ወደ ማምለክ ልቡ አዘነበለ። ከቁጥር 9 እስከ 13 የእግዚአብሔርን ቁጣ ፕሬዘንት ያደርጋል። የእግዚአብሔር ቁጣና ፍርድ ተገለጠ። እግዚአብሔር ተቆጣ። ከ9 ጀምሮ ስታነቡ እሱን ታገኛላችሁ። ሰለሞን 2 ጊዜ ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቡ ስለሸፈተ እግዚአብሔር ተቆጣው ይላል። የእግዚአብሔር ቁጣ ተገለጠ። እግዚአብሔር መንግስቱን ከእጁ እንደሚቀድ ተናገሩ። አይገርምም? እና እንደው በቃ ስለ ዳዊት ብቻ በዚህ ውስጥ በቁጣ ውስጥ የተገለጠው የእግዚአብሔር ምሕረት ደግሞ በጣም ይገርመኛል። እግዚአብሔር ሰለሞንን ተቆጣ ይላል። መንግስትን ከልጁ እጅ እንደሚቀድ ተናገረ። በሱ ዘመን ሳይሆን ማለት ነውና ያን እንደሚያደርግ እግዚአብሔር ስለ ዳዊት ሲል አንድ ነገር ለልጁ እንደሚሰጥ ተናገረ። በቁጣ ውስጥ የተገለጠውን የእሱን ምሕረት ትመለከታላችሁ። ከቁጥር 14 እስከ 25 እግዚአብሔር የውጭ ተቃዋሚ በንጉሥ ሰለሞን ላይ እንዴት እንዳስነሳ ታያላችሁ። ተመልከቱ። ቅድም ከውጭ ብዙዎች ይመጡ ነበር። ምን ዝናውን፣ ክብሩን፣ ጥበቡን፣ ምኑን ሰምቶ ይመጡ ነበር። አሁን ግን እግዚአብሔር ጠላት አስነሳበት። ያው ቅድም ሲነበብ ሰምታችኋል። ስለማይበቃ ሁሉም አናነብም። ኤዶማዊው ሃዳድ ቁጥር 14 ላይ ስታነቡ እግዚአብሔር ከኤዶም ንጉሳዊ ቤተሰብ ኤዶማዊውን ሃዳድን በሰለሞን ላይ ያስነሳው ይላል። ይቀጥልና እሱ ብቻ አይደለም፣ ቀጥሎ የደማስቆውን ደግሞ ሬዞንን ያስነሳበታል። እንዲህ ይላል ቁጥር 23 ላይ እግዚአብሔር ከጌታው ከሱባ ንጉሥ ኮብሎ የነበረውን የኤልያዳን ልጅ ሬዞንን ሌላ ጠላት አድርጎ በሰለሞን ላይ ያስነሳ ይላል። ከውጭ ጠላት አስነሳበት እግዚአብሔር
በሰለሞን ላይ። ከቁጥር 14 እስከ 25 የምናየው እንደሱ ነው። ከቁጥር 26 እስከ 40 ደግሞ እግዚአብሔር የውስጥ ተቃዋሚ ያስነሳበት፣ የውጭ ብቻ ሃዳድን ብቻ አይደለም፣ ሬዞንን ብቻ አይደለም። አሁን ከውስጥ ደግሞ ተቃዋሚ በሱ ላይ ያስነሳ። ማንን? ኢዮርብዓም አመፀበት ይላል ቁጥር 26። እንዲሁም ከሰለሞን ሹማምንት አንዱ የሆነው የናባጥ ልጅ ኢዮርብዓም በንጉሥ ላይ አመፀ ይላል። ልብ በሉ፣ ከውስጥ ደግሞ ተቃዋሚ የሚያምፅ እግዚአብሔር ያስነሳበት እና ታሪኩን ቀጥላችሁ ስታነቡ ይሄ የሴሎው ነቢይ አኪያ የለበሰውን አዲስ መጎናጸፊያ አውልቆ 12 ቦታ ከቆራረጠው በኋላ ምን መልእክት ይነግረዋል ማለት ነው። 10 ነገር ለሱ እንደሚሰጥ ማለት ነው። 2 ግን በይሁዳ እንደሚቀጥል መልእክት ይነግረዋል። በጣም የሚገርም ነው። እሱም ራሱና ልብሱን ቀዶ ነው እግዚአብሔር እስራኤልን ለ2 እንደምትከፈል አስታወቀ። ለምን? ምክንያቱ ቁጥር 33 ላይ አለ። ይህንም አድርገው ይላል፣ ይህንም አድርገው እኔን ትተው የሲዶናውያን አምላክ አስታሮትን፣ የሞዓብን አምላክ ካሞሽን፣ የአሞናውያንን አምላክ ሜልኮምን ስላመለኩ እንዲሁም አባቱ ዳዊት እንዳደረገው በመንገዴ ስላልሄዱ በፊቴ ትክክለኛውን ነገር ስላላደረጉ ስርዓቴንና ሕጌን ስላልጠበቁ ነው ይላል እና ነቢዩ አኪያ ኢዮርብዓም ንጉሥ እንደሚሆን ይነግረዋል ማለት በዚህ ታሪክ ውስጥ እግዚአብሔር የዳዊትን ቤት እንደሚያዋርድ አዋርዳለሁ ይላል። አዋርዳለሁ ብቻ አይደለም ግን ደግሞ ግን ለዘላለም አይደለም ማለት አዋርዳለሁ፣ የዳዊትን ቤት አዋርዳለሁ ግን ለዘላለም አይደለም ማለት እግዚአብሔር ይመስገን። እና ከዛ እንግዲህ ያው ሰለሞን ኢዮርብዓምን ለመግደል ይነሳል። ግን ኢዮርብዓም ወደ ግብፅ እንደሸሸ ይነግረናል። የመጨረሻዎቹ ቁጥሮች ቁጥር 41 እና ከ41 እስከ 43 የንጉሥ ሰለሞን መሞት እና የልጁ ሮብዓም በእግሩ ተተክቶ መንገስ ነው የተገለጸውና ልክ እንደ ሳኦል ልክ እንደ ዳዊት ሰለሞንም በእስራኤል ላይ 40 ዓመት ነው የነገሰው። በነገራችን ላይ ሳኦልም 40 ዓመት ነው የነገሰው ከ1050 እስከ 1010 እንደን ቀጥሎ የነበረውም ዳዊት 40 ዓመት ነው የነገሰው ከ1010 እስከ 97 ዓመት ዓለም አካባቢ እንደቀጥሎ አሁን ሰለሞንን ስናይ ሰለሞንም ከ97 እስከ 930 ዓመት ዓለም 40 ዓመት ነው የነገሰው። ሁሉም 40 120 ዓመት አንድ ዩናይትድ ሆነ እስራኤል ወይም ደግሞ አንድ 12ቱም ነገዶች አንድ ላይ ሆነው እንደ አንድ እናያለን። ሰለሞን ሞተ። በጥበብና በብልጽግና ወደር ያልነበረው ሰለሞን ሞተ። አይገርምም? ምዕራፍ 10 ላይ የብልጥግናውን የእውቀቱን ጥግ ክላይማክሱን ነግሮን በኔክስት ቻፕተር ቀጥሎ ያለው ቻፕተር በእንዲህ አይነት መንገድ የሰለሞንን የመጨረሻ ቀናት በእንዲህ አይነት መንገድ ፕሬዘንት ሲያደርግ ምን አይነት ትረካ ነው? ምን አይነት ታሪክ ነው? ምን አይነት አቀራረብ ነው? እና በዚህ እጅግ እዚህ ምዕራፍ ውስጥም የተወሰነ ጊዜ ወስጄ ራሴን እንዳይ ወደኛ ዘመን አምጥቼ እንድመለከት ጊዜ እንደወስድ እግዚአብሔር ረድቶኛል በዚህ ዕለትና አንዳንድ ነጥቦች ከዚህ ውስጥም ላንሳና ወደኛ ላምጣ። የመጀመሪያው ለእግዚአብሔር ሊኖረን የሚገባውን ስፍራ የሚይዝ ፍቅር ለውድቀት ይዳረጋል። ልብ በሉ። ከእግዚአብሔር ፍቅር በማራቅ ቀስ በቀስ ልብን የሚቆጣጠር ነገር ለውድቀት ይዳረጋል። ለውድቀት እጅግ በጣም የምትወዱትን ነገር ተከታተሉት፣ አትዘናጉ። ማለትም ልባችሁ እንዳይከፈል ቢኬርፉል። ከእግዚአብሔር ላይ ወደ ማንሳት አይናችሁ ወደ ማንሳት እንዳያመራችሁ ሁል ጊዜም ቢሆን ራሳችሁን ፈትሹ። የሰለሞን ችግር ይሄ ነው ወገኖች። የሰለሞን ችግር የእውቀት ችግር አይደለም። የሰለሞን ችግር የጥበብ ችግር አይደለም። የተከፋፈለ ልብ ነው። ልቡ ተከፈለ። ልባችሁን ከሚከፋፍል ከማንኛውም ነገር we have to be careful። ይሄ ቀስ እያለ እየወደድ ነው ስፍራ እየሰጠን ነው እያከብር ነው እየተሳብንበት ያለው ነገር 1 2 3 እያለ ቀስ በቀስ ልባችንን እንዳይከፍል ፎከሳችን ሉዝ እንድናደርግ እንዳያደርገን ልንጠነቀቅ እንደሚገባ ይሄ ታሪክ ያመላክታል። 1 ሁለተኛ ከጥበብና እውቀት በላይ እግዚአብሔርን መፍራት እግዚአብሔርን መታዘዝ ይቀድማል። እግዚአብሔርን መታዘዝ ይበልጣል። ሰለሞን በግልጽ የተቀመጠውን ትእዛዝ መጣሱ ለውድቀት ዳረገው። እግዚአብሔርን አለመታዘዝ ውጤቱ ምን ያህል አደገኛ እንደሆነ ታሪክ ያሳያል። ወገኖች ወይ የትላንት መንፈሳዊ ህይወት፣ የትላንት ከፍታ፣ የትላንት ስኬት ዛሬ እግዚአብሔርን ለመድፈር ዛሬ እግዚአብሔርን ላለመታዘዝ ጋራንቲ አይሆንም፣ ዋስትና አይሰጥም።
አይተካም። ትናንት ጥሩ ስለነበርን ዛሬ ባንታዝም ኢትስ ኦኬ ላይክ ሴቭ ያደረኩት አለ የምንለው አሰራር የለም። በቤተ ክርስቲያን እንዲህ የሚባል አሰራር የለም። በእግዚአብሔር ቃል እውነት ውስጥ ጋድ ኢዝ ሲሪየስ። እግዚአብሔር በኃጢአት ላይ ኮምፕሮማይዝ አያደርግም። ሙሴን ታስታውሱ የለም? ሙሴ የእስራኤልን ሕዝብ ከግብፅ ባርነት እየመራ የወጣ በምድረ በዳ ውስጥ ይሄን ሕዝብ ሲመራ የነበረ ሰው ውሃ ጠየቀ። ሕዝቡ ሙሴ ተቆጣ። እግዚአብሔር አለቱን ተናገሩ አለው። ሙሴ ተናዶ ተበሳጭቶ አለቱን መታው። ምን ሆነ? ውሃው ፈለቀ፣ ሕዝቡ ጠጣ። እግዚአብሔር ግን በሙሴ ላይ ተቆጣ። እግዚአብሔር ግን በሙሴ ላይ አዘን። እኔ ያን ክፍል ለመጀመሪያ ያነበብኩ ጊዜ ምን አልኩ? እግዚአብሔር ሆይ ብዙ ሰዎች እኔን ወደውኝ በእኔ ደስ ብሏቸው አንተ እንዳላሳዝን ጠብቀኝ። ጋድ ዋዝ ናት ሃፒ ዊዝ ሞሰስ። ግን ህዝቡ የፈለገውን ውሃ ጠጥቷል። ጋድ ኢዝ ሲሪየስ። እግዚአብሔር ሲሪየስ ነው። በኃጢአት ጉዳይ እግዚአብሔር ኮምፕሮማይዝ አያደርግም። ተመልከቱ፣ ይሄ ነው የሆነው። የትላንት ስኬት የትላንት ሰክሰስ ለዛሬ ጋራንቲ አይደለም። የትላንቱ ጌታ ዛሬም ጌታ ነው። አንድ ሰባኪ ጌታና ጌቱን ለዩ አለ ነው። እየቆየን ስንሄድ ጌታ ጌቱ አይሆንም። ላይክ ፍሬንድ ሳምባዲ ጌቱ ከበደ አይሆንም። ዛሬም ጌታ ነው። ዛሬም ሃሌሉያ፣ ዛሬም ጌታ፣ ዛሬም ሊፈራ፣ ዛሬም ሊከበር፣ ዛሬም ሊመለክ የተገባው እግዚአብሔር። ልጨምርላችሁ፣ ይሄ ክፍል በጣም በጣም ፋሲኔቲንግ ነው። ይሄ ቻፕተር ቀስ በቀስ ማመቻመች በሂደት ከመስመር ያውጣል። ሌላኛው ከዚህ ምዕራፍ የምንማረው ወደ ጥፋት ይወስዳል፣ ግልጽ ወደሆነ ክህደት ያደርሳል። ንጉሥ የነበረውና እንደ እርሱ አይነት ጥበበኛ የለም የተባለለት ሰለሞን he ended up worshiping what idols can you believe? ይህን ማመን ትችላላችሁ? ፊቱን ከእግዚአብሔር አዙሮ በግልጽ ጣዖታትን ወደ ማምለክ መጣ። ምንድን ነው? በፍቅር ጀመረ፣ ቶሎሬት እያደረገ ቀጠለ። ቶለራንስ ታያላችሁ። ከዛ ወደ ማምለክ ደረሰ። ከዛ በኋላ አማልክቶቹ ወደ ማስተዋወቅ ነው ከፍ ያለው። እንደ መሰዊያ ስፍራ ሰራኩ። ማመን ይሄ ይታመናል ወይ ነው? ቀስ በቀስ ኮምፕሮማይዝ ማድረግ፣ ቀስ በቀስ ማመቻመች ወደ ጥፋት ያደርሳል። አደጋ አለው፣ ይጥላል። አደጋ አለው። የሰለሞን ሕይወት ይሄንን ያሳያል። አማልክቶች ወደ ማምለክ ሄደና ታላላቅ እንዲህ እኔ እዚህ ኖቴ ላይ ምን አልኩ? ታላላቅ መንፈሳዊ ውድቀቶች የሚጀምሩት በትንንሽ ተግባራት ነው፣ በትንንሽ ውሳኔዎች ነው፣ በትንንሽ እርምጃዎች ነው። በትንንሽ ይሄን ልብ በሉ። አንድ ዛሬ ሲያመጣ፣ ሁለተኛ ሲያመጣ፣ ሶስተኛ ሲያመጣ ላይ ቀስ በቀስ ግራጁዋሊ፣ ቀስ በቀስ ቀስ በቀስ ወዴት ደረሰ? ባይ ዘ ኤንድ ኦፍ ዘ ዴይ እነዚህን ጣዖታት ወደ ማምለክ መጣ። እና ለዚህ ነው ዛሬ ቀስ በቀስ እየተለማመድ ነው ያለነው ነገር ነገ የት ሊያደርሰን እንደሚችል ከዚህ ታሪክ ልንረዳ እንችላለን። በተሳሳተ አቅጣጫ አንድ እርምጃ ብቻ ማድረግ፣ ሌትስ ሴ ቀጥታ ወደዚህ መሄድ ብፈልግ የመጀመሪያው እርምጃዬ ወደ ጎን ቢሆን ወይም ወደ ኋላ ቢሆን የት ኢንድ አፕ እንደማደርግ አስቡ። በተሳሳተ አቅጣጫ አንድ እርምጃ ብቻ የመጀመሪያው ስቴፕ መውሰድ you don't even know የት እንደምትጨርሱ you don't even know where that takes you you don't even know። ሰለሞን ላይ የምናየው ታሪክ ይሄ ነው እና በጣም ሁሌ ቻሌንጅ የሚያደርገኝ ክፍል ነው ይሄ። ምክንያቱም ሰለሞን እስካሁን ከምዕራፍ 1 ጀምሮ ምዕራፍ 3 ላይ አንብባችሁታል። በቃ ማለት ብልጥግና፣ እድሜ፣ ሌላ ነገር አልጠየቀም። እግዚአብሔር እውቀት፣ አሜን፣ ጥበብ በመጠየቁ እንዴት እግዚአብሔርን ኢምፕረስ እንዳደረገ ማለት አይተናል። ያ ሰለሞን፣ ያ ስንደነቅበት የነበረው ባለጠጋው ሰለሞን ቀስ በቀስ በሆነ ወደቀ አይደል፣ ጣዖታት ወደ ማምለክ መጣ። እሺ ልቀጥል። ይህ ታሪክ የመሪዎች ውድቀት፣ ህዝባዊ ውድቀት፣ ብሔራዊ ውድቀት እንደሚያስከትልም ያሳያል። ከዚህ ታሪክ ተነስቶ መሪዎች ትልቅ ኃላፊነት እንዳለባቸው መስበክ፣ መናገር ይቻላል። አንድ ነገር ልበል፣ በግል በድብቅ የሚሰራ ኃጢአት መቼም ቢሆን ተደብቆ አይቀርም፣ አደባባይ መውጣቱ አይቀርም። ይዞን አደባባይ ይወጣል፣ ተደብቆ አይቀርም። ፍሬው አደባባይ ወጥቶ ይታያል። ተሸፍኖ የሚቀር ስህተት የለም። ለዛውም
በክርስቶስ ቤት ውስጥ በክርስቶስ ስም በዚህ ተሸፍኖ ተሰርቶ ተደብቆ የሚቀር ስህተት የለም እና ይሄ ምዕራፍ ቻሌንጅ ያደርገናል። እግዚአብሔር ዓላማውን ለመፈጸም ተቃዋሚዎችን ሲያስነሳ እናያለን። ሃዳድን፣ ሬዞንን፣ ኢዮርባምን አይገርማችሁ? ሲቆጣ እግዚአብሔር ከለላውን ሲያነሳ የእግዚአብሔር ጥበብ፣ የእግዚአብሔር ማስተዋል፣ የእግዚአብሔር እጅ የሸፈነን የከለለን የጋረደን የእግዚአብሔር እጅ ከተነሳ የሚደብቀን ቦታ የለም፣ የሚደብቀን ነገር የለም፣ የሚሸሽገን ነገር የለም፣ የሚያስጥለን ነገር የለም። ሰለሞን ተጋለጠ። ሰለሞን የእግዚአብሔር ከለላ ከእግዚአብሔር የሆነው ነገር ከሱ ላይ ሲነሳ ሰለሞን ግልጥ ብሎ ታየ። ዛሬ በእውነት ተከልለን ተሸፍነን ነው እግዚአብሔር ጊዜ ስላለ በጣም የገረመኝ ከዚህም ከዚያም ኢቭን የሄደው ሁሉ እኮ የሄደው ሁሉ ሸሽቶ የነበረው ሁሉ መጣ። ሃዳድን እንዴት እንደመጣ አይታችኋል። ሬዞን እንዴት እንደተነሳ የኢዮርባምን ታሪክ እናውቃለን። እና ይሄ በጣም ይገርመኛል። እሺ በዚህ ብቻ ይሄን እንትን ማድረግ አልፈልግም። ለምን መሰላችሁ? እዚህ ምዕራፍ ውስጥ ይሄንን ብቻ አይደለም ማየው፣ አንድ በጣም ልቤን ተች ያደረገኝ ደግሞ ነገር አለ እና እግዚአብሔር በፍርድ ጊዜ ምህረቱ ብዙ ነው። ሃሌሉያ ኢዝ ማይ ጋድ። በፍርድ ጊዜ ምህረቱ ብዙ እንደሆነ ያየው በዚህ ታሪክ ውስጥ ማለት ነው። የዳዊትን ቤት አዋርዳለሁ ካለ በኋላ ለዘላለም አይደለም አለ እግዚአብሔር። ለዘላለም አይደለም። እግዚአብሔር ራራ፣ የሚራራ የሚምር አምላክ ሃሌሉያ። እና እግዚአብሔር መሐሪ አምላክ ነው። እግዚአብሔር በጎ እግዚአብሔር ዓላማ በነገራችን መቼም ቢሆን እግዚአብሔር ሲገስጸን እግዚአብሔር ሻርፕ የሆነ አይነት ንግግር ሲናገር ዓላማው ማዳን ነው፣ ዓላማው መመለስ ነው፣ ዓላማው መፈወስ ነው። እግዚአብሔር ይመስገን። ለማሸማቀቅ፣ ለማሳነስ፣ ተስፋ ለማስቆረጥ የሚናገር እግዚአብሔር የለም። እግዚአብሔር ፐብሊክሊ እኛን ዲስግሬስ የማድረግ አይነት ይሄ እግዚአብሔር አሰራር አይደለም። ዓላማው እኔ ሁል ጊዜ አገልጋዮችን እምላለሁ ሰዎችን ስንገጽ ምስል ዓላማው ፓስቶራል መሆን ፓስቶራል ሄርት ሹድ ቢ ዜር እንጂ የማጋለጥ የማንቋሸሽ እንዲህ የማለት ስጦታ የለውም እግዚአብሔር። እና ይሄ ልቤን ተች ስላደረገኝ ሳላነሳው ማለፍ አልፈልግም። እና ግን ለዘላለም አይደለም ማለት ሃሌሉያ። የመጨረሻ እዚህ ምዕራፍ 11 ላይ ማለት በመጨረሻ ማንሳት የምፈልገው ምንድነው ታውቃላችሁ? ሩጫችንን በድል እንደጀመርን በድል ለማጠናቀቅ ልንተጋ ይገባናል። ይሄ ክፍል በድል እንድናጠናቅቅ ጥሪ ያደርግልናል ማለት ነው። ይሄ ታሪክ ያስተምረናል። እግዚአብሔር እንደጀመርነው በድል በጥሩ እንደጀመርነው he wants us to finish well በድል እንድንጨርስ እግዚአብሔር ይፈልጋል። እግዚአብሔር ስም የተባረከ ይሁንና ሩጫችንን በድካም እንዳንጨርስ ወይም አቋርጠን በመንገድ ላይ እንዳንቀር ይሄ ለትምህርታችን ተጽፏል ወገኖች። ይሄ ለትምህርታችን ተሰጥቶናል። መንገድ ላይ ተደናቅፈን እንዳንወድቅ ተደናቅፈን እንዳንቀር ማለት ነው። መንገዳችን እንድንመረምር ራሳችን እንድንፈትሽ እግዚአብሔር እንድንጀምር ሳይሆን እንድንጨርስ ጠርቶናል። ሃሌሉያ። እንድንጨርስ እግዚአብሔር እንድንጀምር ብቻ ሳይሆን እንድንጨርስም ይፈልጋል። አንድ የዚህ ሰውዬ ታሪክ ታውቁ ይሆናል። አንድ ታንዛኒያዊ የሆነ የማራቶን ሯጭ ታውቁት ይሆን ምናልባት ጆን አኩዌሪ የሚባል አንድ ሰው አለ። ይሄ በ1968 ሜክሲኮ ላይ የተካሄደ አንድ የኦሎምፒክ ውድድር ነበርና እዛ ላይ ታንዛኒያ ሪፕሬዘንት አድርጎ ለመወዳደር የሄደ ሰው ነው ይሄ ጆን አኩዌሪ የሚባለው ሰውዬ ማለት ነው። እና ምንድን የሆነው እየሮጠ ማራቶን እየሮጠ ነው። እየሮጠ መሀል ላይ ጉዳት ደረሰበት፣ ወደቀ። እግሩ ተጎዳ፣ ትከሻው ተጎዳ፣ ደም በደም ሆነ፣ እግሩ ተላላጠ እና ሩጫውን ያቋርጣል ተብሎ ሲጠበቅ ይሄ ሰውዬ ዝም ብሎ መሮጡን ቀጠለ። ደሙን እያንጠባጠበ ማለት እግሩን እየጎተተ ይሄ ሰው ላይ የገቡት ተሸልመው ስቴዲየም የነበሩት ሰዎች ኦልሞስት ሊበታተኑ ሲደርሱ እግሩን እየጎተተ ደረሰ። ወደቀ። ልክ መስመሩን ሲያልፍ ወደቀ። አነሱት፣ ወደ ሆስፒታል ወሰዱት፣ ትሪት አደረጉትና አንድ ጥያቄ ጠየቁት። ለምንድን ነው እሱ ላይ እንደማታሸንፍ ታውቀዋለህ? ለምን አላቋረጥክም? ለምንድን ነው እሱ ይሄን ያህል ከባድ ይህ ሰውዬ የመለሰው
በጣም የሚገርም ነው። አገሬ ያለ አገሬ አገምር አይደለም ማለት ዋው! ይሄን ሁሉ ማይልስ ተጉዤ የመጣሁት አገሬን ሪፕሬዘንት አድርጌ የመጣሁት ሩጫውን ለመጀመር ሳይሆን ሩጫውን ለመጨረስ ነው። እግዚአብሔር ሩጫውን እንድንጀምር ብቻ ሳይሆን እንድንጨርስ ይፈልጋል። ይሄ የሰለሞን ታሪክ ሩጫችንን በድል በአግባቡ እንድንጨርስ ዛሬ ላይ ሊያደናቅፉን፣ ሊያስቀሩ፣ ሊያቆሙን ቀስ በቀስ ልባችንን ከፋፍለው ከመስመር ሊያወጡን ከሚችሉ ነገሮች እንድንጠበቅ እንድንጠነቀቅ ያሳስቡናል። ዋው! ብዙ ልጨምርላችሁ ይችል ነበር ግን ይቀራል። እሺ አንድ ልጨምር። አንድ አሜሪካ ነገር የተሰራ ጥናት ነው። ይሄ መሪዎች ላይ የተሰራ ጥናት። ይሄን ጥናት የሰራው ጆ ሮበርት ክሊንተን የተባለ ሰው መሪዎች ላይ በሰራው ጥናት በአንድ ወቅት ምን አለ? ከአስር መሪዎች ሰባቱ በድካም ይጨርሳሉ ይላል። ሪሰርቹ የሚያሳየው ነው። ካኒ ኢማጂን ላይክ 70% ማለት 70%ቱ they finish poorly, they finish weakly like badly ይላል። 7 out of 10 like 7 ከ10። ይሄ አስደንጋጭ ነው ወገኖች፣ ይሄ እጅግ አስደንጋጭ ነው። ምን እያልኩ ነው ያለሁት? መንገድ ላይ የሚያስቀር ከመስመር የሚያወጣ የሚከፋፍል እንዲህ አይነት ብዙ ነገር በበዛበት በዚህ ዘመን ይሄ የሰለሞን ታሪክ ይሞግተናል። God wants us to finish well። በእውነት እንደ ሐዋርያ ጳውሎስኛ ምን አለ? ሩጫውን ጨርሻለሁ፣ መልካሙን የእምነት ገድል ተጋድያለሁ፣ እምነቴን ጠብቄያለሁ። ሃሌሉያ! ይሄን ማለት እንድንችል እግዚአብሔር ይርዳል። እሺ 12ን በፍጥነት እንግዲህ ይሄ ምዕራፍ 12 ከሰለሞን ሞት በኋላ የተፈጸመውን ነገር ነው ያው የሚቀጥለው ያን ነው የሚነግረን። እግዚአብሔር በነቢዩ አካያ በኩል የተናገረው ተፈጸመ። እዚህ ውስጥ በቃ ምን ነበር ያለው? መንግስት ለሁለት ይከፈላል አለው። ኤግዛክትሊ ምዕራፍ 12 ላይ ያ ትንቢት ተፈጸመ። የእስራኤል መንግስት ለሁለት ተከፈለ። እስካሁን ድረስ አያችሁ፣ እንደው ከሙሴ ብንነሳ ሙሴ ነበረ፣ ከዛ ኢያሱ፣ ከኢያሱ በኋላ 12 መሳፍን የነሱ 400 ዓመት ከቨር ያደርጋል። ከዛ ሳሙኤል፣ ከሳሙኤል በኋላ ለመጀመሪያ ጊዜ ንጉስ ጠይቁ ማን? ሳኦል 40 ዓመት ነገሰ። ከሳኦል በኋላ ማን ነገሰ? ዳዊት 40 ዓመት ነገሰ። ከዳዊት በኋላ ሰሎሞን 40 ዓመት ነገሰ። አሁን መንግስት ለሁለት ተከፈለ። 12ቱ የእስራኤል ነገድ ሁለት ቦታ ተከፈለ። 10ሩ አንድ ላይ ሆኑ፣ ሁለቱ አንድ ላይ ሆኑ። እነዚህ ሁለቱ የይሁዳ መንግስት ይባላል። 10ሩ ደግሞ የእስራኤል መንግስት። የይሁዳ መንግስት ዋና ከተማ ኢየሩሳሌም፣ የእስራኤል መንግስት ዋና ከተማ ሰማሪያ። ታሪኩ እንደዚህ መቀጠል ይችላል። ነገስት ስትቀጥሉ ታያላችሁ ይሄንን እና በይሁዳ 20 ነገስታት ተራ በተራ ይነግሳሉ። በእስራኤል 19 ነገስታት ተራ በተራ ይነግሳሉ። ለሁለቱም መንግስታት እግዚአብሔር ነቢያትን ይልካል። ከነዚህ ከ20ዎቹ ነገስታት ከይሁዳ ወደ 8 የሚሆኑት ጥሩ ነበሩ፣ መልካም ነበሩ። ከዚህ ከ19ኙ የእስራኤል ነገስታት አንድም ጥሩ የለም፣ ዜሮ ጥሩ ነበር። በጣም የሚገርም ስቶሪ ነው። ላይክ የሚቀጥለው እዚሁ የነገስት መጽሐፍ ታሪክ ስትቀጥሉ ይሄን ታያላችሁ። መንግስት ለሁለት ተከፈለ። ከቁጥር 1 እስከ 5 ምዕራፍ 12 ከቁጥር 1 እስከ 5 ኢዮርብዓምና መላው የእስራኤል ህዝብ ለሰለሞን ልጅ ለሮባም ጥያቄ ያቀረቡ ማለት ቅድም ሲነበብ ሰምተን መጡ። ጥያቄ ያቀረቡ አባት ቀንበር አክብሮብን ነበረ፣ አባት እንዲህ አድርጎን ነበረ፣ አንተስ? ጥያቄ ያቀረቡ ማለት ነው። ጥያቄያቸውን ይዞ መጡ። ኢዮርብዓምና የእስራኤል ህዝብ ነው ለሮባም ጥያቄ ያቀረቡት። ከዛ ምንድን ነው ያደረገው? አባቱ ሰለሞን የጫነባቸውን ከባድ ቀንበር እንዲያቀልላቸው ጠየቁ። ይህ አንድ የገረመኝ ነገር እዚህ ጋር ይሄን ካደረግ እንገዛላለን አሉ። ይሄንን ካደረግክልን ጥያቄው was very simple አቅልልልን ሰሚት እናደርጋለን ያሉት። ከቁጥር 6 ጀምሮ እስከ 15 ሮብዓም ምን አደረገ? አማከረ። ሽማግሌዎችንና አብሮ አደግ ወጣቶችን አማከረ። very interesting እና ሮብዓም ምን አደረገ? ታሪኩን ታውቁታላችሁ። ሽማግሌዎቹ የመከሩትን ምክር ትቶ አብሮ አደጎቹ ወጣቶቹ የመከሩትን ምክር ሰማ ማለት ነውና ጥበብ የጎደለውን ምክር ሰማ። ህዝቡን የሚያስከፋ የሚያስቆጣ ምላሽ ሰጠ። እስከ ቁጥር 15 ድረስ የምታነቡት እሱን ነው። ከቁጥር 16 እስከ 20 ደግሞ የሮብዓም ምላሽና የእስራኤል በዳዊት ላይ ማመፅ ነው የተጻፈው ማለት ነው። እስራኤላውያን
አመፁ እንደን what ኢዮርብዓምን አነገሱ፣ ኢዮርብዓምን ተከተሉ። ኢዮርብዓም የሰሜኑ የእስራኤል መንግስት የመጀመሪያው ንጉስ ነው። ሮብዓም ደግሞ የሰለሞን ልጅ ነው። የደቡብ የይሁዳ መንግስት የመጀመሪያው ንጉስ ነው። ሶ አምፀው ማንን ተከተሉ? ኢዮርብዓምን ተከተሉ ማለት። ከቁጥር 21 እስከ 24 እግዚአብሔር በነቢዩ ሰማያ በኩል የእርስ በርስ ጦርነትን ሲቪል ዋር እንዴት እንዳስቀረ ታያላችሁ። ምንድነው የሆነው? ሮብዓም ተነሳ። በቃ ልክ ኢዮርብዓምን ሲያነግሱ ኢዮርብዓምን ተከትለው ሲሄዱ ለመበቀል ውጊያ ሊከፍት ተነሳ። ማሰባሰብ ጀመረ ሰራዊት እና በዚህ ጊዜ እግዚአብሔር ነብይ ላከ። አይገርምም? እግዚአብሔር ነብይ ልኮ ወንድማማቾቹ እንዳይጫረሱ አደረገ። ወንድሞቻችሁን አትውጉ አላቸው። ሰሙ። እኔ ሮብዓም የገረመኝ ማለት ነው፣ በፊት አልሰማም። ቅድም ባነበብነው ታሪክ አልሰማም ነበር አይደል? የሽማግሌዎቹን ምክር አልሰማም። አሁን ደግሞ ሲሰማ ታያላችሁ። ነብዩን ሰማ እና ከእጁ እንዳይወጣ ፈራ። ለምን? ኢየሩሳሌም ለማምለክ ሄደው እዛው በዛው እንዳይቀሩ ምን አደረገ? ጣዖት አበጀዘው። ጣዖታት አበጅቶ ያልተገባ ካህናት ሾመ። እዛው ለክህነት አገልግሎት የማይገቡትን ሾመ እና በሌላ ቋንቋ አዲስ ሃይማኖት ጀመረላቸው እዛው ማለት ነው። ወደዛ እንዳይመለሱ ፍርሃት ነው፣ ፍርሃት የወለደው ነው። ህዝቡ ወደ ኢየሩሳሌም ከተመለሰ በዚያው ሌላ አሜን ከእጄ ይወጣል ብሎ ስለፈራ አዲስ ሃይማኖት አስተዋወቀ። ውድቀቱ እየቀጠለ እየጨመረ ሄደ ማለት ነው። ምዕራፍ 13 ላይ የምናየው ይሄ ነው። ቤዚካሊ ከዚህ ውስጥ ማን ነጥብ ብቻ አንደኛ ተገቢ ምክር የማይሰሙ መሪዎች የህዝቡን አንድነት ያጠፋሉ የሚለውን አይቻለሁ። እዚህ ታሪክ ውስጥ ትክክለኛ ምክር የማይሰሙ መሪዎች በሂደት ህዝቡን እንደሚያጡ አይቻለሁ። እዚህ ውስጥ መስማት የምንፈልገውን ብቻ መስማት ማለት የሚመቸንን ብቻ የመረጡ መስማት አደጋ ላይ እንደሚጥል አይቻልም። ላይክ መስማት ያለብንን ሳይሆን መስማት የምንፈልገውን ብቻ የመረጠን መስማት ምን ያህል አደጋ ላይ እንደሚጥል አይቻልም። ሌላው የእግዚአብሔር ሉዓላዊ ፍቃድ አሰራር በሰዎች ውድቀት ውስጥ እንኳ አልፎ እንዴት እንደሚፈጸም እሱን አይቻለሁ በዚህ ታሪክ ውስጥ። በተለይ እግዚአብሔር በነቢዩ አካያ በኩል በምዕራፍ 11 ላይ የተናገረውን ልክ እንደተናገረው ሲፈጸም ታያላችኋል። እንዲህ ነው የሚሆነው አለ። ያንን አዲሱን መጎናጸፊያውን አውልቆ ቆራርጦ 12 ቦታ አለ። ኤግዛክትሊ ተፈጸመ እዚህ ውስጥ ማለት ነውና በሮብዓም ዊክ ሪስፖንስ ውስጥ ማለት በሮብዓም ያልተገባ ምላሽ ውስጥ እንኳን በሱ ዊክነስ በሱ ድካም ውስጥ እንኳን አልፎ የእሱን አለመታዘዝ ተገቢ ያልሆነ ምላሽ ያ የእግዚአብሔርን ዓላማ እንዳላቆመው እዚህ ውስጥ እሱንም አይቻለሁ እና እግዚአብሔር ሰዎች ክፋት ኃጢአት እንዲሰሩ ባያረግም ኃጢአት ባያሰራም ባይገፋፋም ለምን እግዚአብሔር በክፉ አይፈተንም እሱ ማንንም በክፉ አይፈትንም ስለሚል አንዳንድ ጊዜ ግን ከእንዲያት ከሰዎች ሮንግ ዲሲሽን ውስጥ እንኳን በዚያ ውስጥ አልፎ የራሱን ሐሳብ የራሱን ፍቃድ ሲፈጽም እዚህ ታሪክ ውስጥ ተመልክቻለሁ። ሌላው አለመታዘዝ ውጤቱ ምን ያህል አደገኛ እንደሆነ በዚህ ምዕራፍ ውስጥ ይህንን አይቻለሁ። አለመታዘዝ አደገኛ ነው። የሰለሞን ሕጉን አለመታዘዝ፣ የሮብዓም ሽማግሌዎችን አለመስማት፣ በአጠቃላይ ይሄ ህዝብ ልቡ መከፋፈሉ እግዚአብሔርን ከማምለክ ፊቱን በማዞሩ በእስራኤላውያን መካከል መከፋፈል ተፈጠረ። አይገርምም? ሌላው እዚህ አንድ ነገር ግማሽ መታዘዝ ያው ሙሉ አለመታዘዝ ነው ብያለሁ። ኖቴ ላይ ሮብዓም አሁን ላይ ነቢዩ ሰምቶ ጦርነት ተወ። ቀደም ብሎ ግን ሽማግሌዎችን ለመስማት ፈቃደኛ አልነበር። ግን ሉክ what happened and ስለ ኢዮርብዓም ፍርሃት ማንሳት እንችላለን። ህዝቡ ትቶኝ ወደ ኢየሩሳሌም ይመለሳል የሚል ፍርሃት የተሳሳተ ሃይማኖት ያልሆነ ነገር እንዲል አደረገው። ልክ እኮ ዛሬም እኮ አንዳንድ ሰዎች ትቷቸው እንዳይሄዱ ያልሆነ ትንቢት ይናገራሉ። ለሮንግ ሪሊጅን ነው ኢንትሮዲውስ ያደረገው ለዚህ ህዝብ። አይገርምም? በኃጢአት በክፉ ተግባር የተሞላ አመራር ዘላቂ ችግር ይፈጥራል። አሁን እዚህ ውስጥ የምናየው ከዚህ በኋላ ስታነቡታ ያላችሁ በኢዮርብዓም መንገድ ሄደ ይላል። እንደ ፓተርን ነው የእሱ አለመታዘዝ፣ የእሱ ባልሆነ መንገድ መሄድ ሮንግ የሆነ ያልተገባ ሌገሲ ጣለ ማለት ነውና ይሄም ማስተማሪ ነው። ሳጠቃልለው አንደኛ ነገሥት ምዕራፍ 10 11 እና 12 በዚህ በነገሥት መጽሐፍ ታሪክ ውስጥ እጅግ በጣም ወሳኝ የሆነ ታሪክ ነው። ለምንድነው ይሄንን የምለው? ሶስተኛው የእስራኤል ንጉሥ ሶሎሞን ስኬቱ ጫፍ ላይ የደረሰበት ክፉኛ የወደቀበት የተፈተፈተበት
ይህን ተከትሎ በእስራኤል ታሪክ ውስጥ የመጣው ክፍፍል የሚቀጥልበት ይሄንን ነው በእነዚህ በሶስቱ ምዕራፍ ውስጥ የምናየው እና የሰለሞን ይሄ እነዚህ ሶስቱ በተለይ የሰለሞን ታሪክ ከሚያስተምሩን ብዙ እውነቶች መካከል አንዳንዶቹ እነዚህ ልብ በሉ። እንደ መውጫ እነዚህን ላንሳ። የዓለም መንግስታት ጥበቡን ያደነቁት ንጉሥ ሰለሞን በሂደት ቀስ በቀስ ከመንገድ ከወጣ እግዚአብሔርን ከማምለክ ጣዖታትን ወደ ማምለክ ልቡን ካስነበለ it can happen to anybody, it can happen to us። ወንድሞችና እህቶች ዛሬ ምን ይሆን ቀስ በቀስ ከእግዚአብሔር እያራቀን ያለው? ቀስ በቀስ ልባችንን እየከፋፈለ ያለው? ራሳችንን ልናይ ይገባናል። ቅድም እንዳልኩት አንድ እርምጃ በተሳሳተ አቅጣጫ ማድረግ መጨረሻው የማይታመን ነው። መጨረሻው ሩቅ ነው። መጨረሻው ጥፋት የለውም። እግዚአብሔርን ከማምለክ ጣዖታትን ወደ ማምለክ በአንድ ጀንበር አልተመጣም። አንድ ስተት ሲሰራ ኮምፕሮማይዝ ሲያደርግ፣ ሁለተኛ ሲደግም ኮምፕሮማይዝ ሲያደርግ፣ ኦፍኮርስ እነዚህ 1000 ሚስቶች ዲፕሎማቲክ ግንኙነት ነው። ዓላማው ጥሩ ይመስላል። ለምን እንደዚህ ከነዚህ ከሆነ ቦታ ከሆነ መንግስት ጋር ስምምነት ሲያደርግ ምን ያደርጋል? አንድ ያመጣል። ኢትስ ሞር ኦፍ ዲፕሎማቲክ ሪሌሽንሽፕን ለማጠንከር ወዳጅነትን ለመፍጠር የሆነ ነገር ነው። ግን ሉክ በሂደት በአንድ ጀንበር አልሆነም። ግራጁዋሊ እንዴት እንደጣለው ማለት ነውና ይሄ ቀስ በቀስ ዛሬ መወሰን ይሆንልን። እግዚአብሔር የማይከብርበት መንፈስ ቅዱስ ተው፣ መንፈስ ቅዱስ ተይ የሚለን ነገር ለማቆም ለመተው መወሰን፣ በጊዜ መወሰን ይሆንልን። በጊዜ እሺ ማለት ይሆንልን። ለእግዚአብሔር መንፈስ ሴንሲቲቭ እንድንሆን እግዚአብሔር ይርዳን፣ ምላሽ እንድንሰጥና ወገኖች እግዚአብሔር ከእውቀታችን ከችሎታችን ከጥበባችን በላይ መታዘዛችን ይፈልጋል። እግዚአብሔር መታዘዛችን ይፈልጋል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ፋውንዴሽኑ ቦታውን ካጣ ምንም ነገር በእኛ ቢሆን ወገኖች ድካም ነው፣ ከንቱ ድካም ነው። let the foundation be in place. that foundation is what እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ፋውንዴሽኑ ነው። መታዘዝ እና እንግዲህ በመጨረሻ የጀመርነው ሩጫ በድል በክብር እንድናጠናቅቅ ጌታ ይርዳል። ልክ ቅድም ያየነው ያ ታንዛኒያዊ ሯጭ እንዳለው አገሬ እዚህ ድረስ የላከችኝ ሩጫውን እንድጨርስ እንጂ እንድጀምር አይደለም ማለት። እግዚአብሔር የጠራን ሩጫውን እንድንጀምር ሳይሆን ሩጫውን እንድንጨርስ ነው። በሚገባ እንድናጠናቅቅ ጳውሎስ የጸለየውን ጸሎት እንድንረዳ እንድንጸልይ እግዚአብሔር ይርዳን። እግዚአብሔር የሰጠን የትኛውም ስጦታ የትም ቦታ ያላችሁ ሰዎች የትኛውም ስጦታ ሚሽናል ነው። ዶንት ፎርጌት ዳት ኢት ኢዝ ሚሽናል። ዶንት ፎርጌት ዳት። እኛ እንድንመጻደቅበት እኛ ሌሎች ወደ እኛ አትራክት አይደለም። ኢትስ ሚሽናል። ወደ እግዚአብሔር ልናመላክትበት ነው። የጌታ ስም የተባረከ። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የነጠረ ነው፣ ለሚታመኑበት ጋሻ ነው ይላል።